ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች በሙሉ እጅግ አድርገን እናመስጋኞች ነን። በዚህኛውም ጥንቅራችን ለእናንተ ውድ አድማጮቻችን መርጠን ካሰናዳላችሁ ስፖርታዊ ጥንቅሮች በሀገር ቤት የተወሰኑ መረጃዎችን እናነሳለን። ዛሬ የሚጠበቁ በርከት ያሉ ጨዋታዎች አሉ። ትናንትናም ሲጠበቁ የነበሩ መርሃ ግብሮች ነበሩ፣ እናነሳቸዋለን። እነኚህን መርሃ ግብሮች ውድ ቤተሰቦቻችን በአውሮፓ ታላላቆቹ ክለቦች ወቅታዊና ዕለታዊ መረጃዎችን በስፋት ይዘንላችሁ መተናል። በአውሮፓ ትልቆቹ ክለቦች ሪያል ማድሪድ ቤት ሰፊ የቡድን ዜና ይዘናል ለእናንተ ውድ አድማጮቻችን የምናደርሳችሁናል። በባርሴሎና በኩል ተጨማሪ መረጃዎችን ይዘናል። ከዝውውር ጋር አያይዘን የምናነሳቸው ጉዳዮች አሉ። በከዋክብት ደረጃ ሮናልዶን ዘ ስፔሻል ዋን ጆዜ ሞሪኒዮን ጨምሮ በርካታ መረጃዎችን ይዘናል። አብራችሁን ቆዩ። በፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ዕለታዊ ጥንቅሮችን ይዘንላችሁ መተናል። ለየት ያሉ መረጃዎችን አንስተን እንጀምራለን። በተወዳጁ የእንግሊዝ ፕሪሚየር ሊግ በታላላቆቹ የፕሪሚየር ሊግ ክለቦች ከጋርዲዮላ ጋር በተያያዘ በቃል ስፖርት ዩቲዩብ ቻናል ዲሴምበር 18 ሐሙስ ምሽት ባቀረብንላችሁ ሰበር መረጃ ዙሪያ ተጨማሪ ማብራሪያዎችን ይዘን መምጣት ግድ ብሎናል። የበርካቶች ጥያቄ ስለነበረ ነው፣ እናነሳዋለን። ለመሆኑ በቼልሲስ ማሬስካን ማን ሊተካቸው ይችላል? ሁነቱ እውን የሚሆን ከሆነ ተጨማሪ ማጣራቶችን ይዘን ከታማኝ የዜና ምንጮቻችን አረጋግጠን መረጃዎችን ይዘን መተናል። በቼልሲ በኩል በዛው የይዘን የዝውውር መረጃን የቡድኑን ቁልፍ ተጫዋችና ቀጣይ ከኒውካስል ጋር በጣም ወሳኝ የተባለ የፕሪሚየር ሊግ ጨዋታ ስላለባቸው ቼልሲዎች ይህን ጨዋታ የይዘን የቅዳሜ ምሳ ሰዓቱን ጨዋታ ሰፊ ጥንቅር ይዘንበታል። ቼልሲያን አብራችሁን ቆዩ። በሊቨርፑል የመረጃ ሰዓታችን የቡድኑን ቁልፍ ተጫዋቾች የተመለከተ ልዩ ጥንቅሮችን ይዘን መተናል፣ እናነሳዋለን በስፋት። ይህን መረጃ ከዶሚኒክ ሶቦስላይ እስከ ሳላ፣ ከተከላካይ ሶቦስላይ ከተከላካዩ ኮናቴ እስከ አማካዩ ማካሊስተር እናነሳለን። ከዛ ውጪ በሊቨርፑል በኩል አጥቂዎቹን አሌክሳንደር ኢሳክና ሁጎ ኤኬቴኬን የተመለከተ ጥንቅሮችንም ይዘናል። ሰፊ መረጃ ይዘናል። አብራችሁን እንደዚሁ እንድትቆዩ በአክብሮት ጋበዝ። በአርሰናል በኩል ምንድነው ቡድን ውስጥ የተፈጠረው? ከሰሞኑ በርካታ ሀሳቦች እየተነሱ፣ ለማንኛውም ራይስና እንደዚሁም ኦዴጋርድን እያይዘን እናነሳለን። ለመሆኑ ከአሰልጣኙ ጋር የገቡትስ ውዝግቦች፣ ሰጣገቦች አሉ የሚለውን እናጠረዋለን። ከዛ ውጭ በዮከሬሽ ጉዳይ ላይ ተቃውሞዎች መሰማት ጀምረዋል። አሁን ላይም በእርግጥ ድጋፎችን በዛው ልክ አሉ፣ እናነሳቸዋለን። የአርሰናልና ኤቨርተንን ጨዋታ እያይዘን ሰፊ መረጃ ይዘናል። አርሰናል ቤት ጉዳቶች አገርሽተዋል ተብሏል። ሌላኛውን የቡድኑን የ9 ቁጥር አጥቂ የተመለከተ ሰፊ መረጃ ይዘናል። ከአርሰናል ቲቪ ጋር ቆይታ ነበረው፣ በስፋት እናነሷለን። ዩናይትዶች ደስተኛ አይደሉም ተብሏል። ጉዳዩንም እንግዲህ ቅሬታ አስገብተዋል ለሃዋርድ ዌብ፣ ጉዳዩን እናጠረዋለን። ከዛ ውጪ በሩበን አሞሪም የሚወደደው ተጫዋች ወደ ፕሪሚየር ሊግ የመምጣት ፍላጎት አለው ተብሏል። ሜኑ ገና 20 ዓመቱ ነው፣ ስለዚህ ተጠባባቂ ሁን እየተባለ ነው። ብሩኖ ፈርናንዴስ ከዩናይትድ ቲቪ ጋር የነበረውን ተጨማሪ ቆይታ እናነሳለን። በዩናይትድ ዝውውር ተጨማሪ መረጃዎችን ይዘናል። ከዛ ውጪ በማንቸስተር ዩናይትድ አዲሱ ስቴዲየም ዙሪያና በማንቸስተር ዩናይትድ አማካይ ማቲያስ ኩኛ ጋር አያይዘን ተጨማሪ መረጃዎችን እናነሳለን። በዩናይትድን በኩል ሰፊ መረጃ ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በሀሳብ መስጫ ሳጥናችን ላይ ለምታደርሱን ሀሳብ አስተያየቶች በሙሉ እጅግ አድርገን አመስጋኞች ነን። ቃል ስፖርት ዩቲዩብ ቻናል ላይም ዛሬም ሀሳብ አስተያየታችሁን እያጋራችሁን አብራችሁን ቆዩ። ከቃል ስፖርት ዩቲዩብ ቻናል እኔ ቃለኝ መልካም ቆይታ ተመኘን። በአንጎላ እየተካሄደ ባለው የአፍሪካ ወጣቶች ጨዋታ በወርልድ ቴኳንዶ የ51 ኪሎ ግራም የፍጻሜ ውድድር አብርሃም አዱኛ ኢትዮጵያን 7ኛ ወርቅ ሜዳሊያ ያስገኛት ላይ ሆኗል። አብርሃም ግብፃዊን መዚን አህመድን 2-0 በሆነ ውጤት በማሸነፍ የወርቅ ሜዳሊያ ያሳካው። አብርሃም በመጀመሪያዎቹ ዙሮች የኬንያ፣ ሌሴቶና ቱኒዚያ ተጋጣሚዎችን የረታ ነው። በሌሎች ትላንት በተደረጉ የወርልድ ቴኳንዶ ውድድር ኢትዮጵያ ተጨማሪ ሜዳሊያዎችንም አሳክታለች። ሴቶች
የሶስተኛነት ደረጃን በመያዝ የነሐስ ሜዳሊያ ተሳክቷል። በ68 ኪሎ ግራም በወርልድ ቴኳንዶም 5 ሜዳሎች በአጠቃላይ ትላንት ተመዝግበዋል። ብዙ የምንታወቅበት ዘርፍ አይደለም ከስፖርቱ ዓለም ይሄ የቴኳንዶ፣ የቦክስ ውድድር፣ የዋና፣ የሳይክሎች በተወሰነ መንገድ ፍንጮ ይሄ በሙከራ ደረጃዎች አሉ እንጂ በሩጫው ያክል የተሳኩ አልነበሩም። አሁን ግን ከቅርብ ጊዜ ወዲህ በሌሎችም ዘርፎች ስኬቶችን እያየን ነው። ትላንት ደግሞ በቴኳንዶ በ51 ኪሎ ግራም የወርቅ ሜዳሊያ ባለቤት ሆነናል። በሀገር ቤት መረጃችንን ስንቀጥል ዛሬ በርከት ያሉ የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ይደረጋሉ። የ10ኛ ሳምንት መርሃ ግብር ዛሬ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እና በአዲስ አበባ ስቴዲየም ቀጥለው ይካሄዳሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ኢትዮጵያ ንግድ ባንክ አርባ ምንጭ ከተማ እንደዚሁም መቀለ ሰባ እንደርታ ከሀዲያ ሆሳዕና በሚያደርጉት ጨዋታ የ10ኛ ሳምንት መርሃ ግብር ሲጀመር በአዲስ አበባ ስቴዲየም ላይ መድረገነት ሽረ ከባህር ዳር ከተማ በሚያደርጉት ጨዋታ ጅማሮን ያደርጋል። ኢትዮጵያ ፕሪሚየር ሊግ በአዲስ አበባ ስቴዲየም እና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የ10ኛ ሳምንት መርሃ ግብሮች አምስት ጨዋታዎች ይካሄዳሉ። ቃል ስፖርት ዩቲዩብ ቻናልም በተከታታይ መረጃ ሰዓታችን እነኚህን ጨዋታዎች ሰፊ ሽፋን የምንሰጣቸው ይሆናል። ምናልባት በአውሮፓም ዙሪያ ዛሬ የሚጠበቁ መርሃ ግብሮች አሉ። ቫሌንሺያ ከማሎርካ፣ በስፔን ላሊጋ፣ በቡንደስሊጋ በቦሩሲያ ዶርትመንድ ከቦሩሲያ ሞንቸግላድባ፣ በጣሊያን ሱፐር ካፕ ቦሎኛ ከኢንተር ዛሬ የሚደረጉ መርሃ ግብሮች ናቸው። ትላንት በጣሊያን ሱፐር ካፕ ናፖሊ ለፍጻሜ ደርሷል። ከኤስ ሚላን ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ነው ድል ማድረግ የቻሉት። የናፖሊን ሁለት የማሸነፍ ግቦች ኔሬስ 39ኛው ደቂቃና ራስመስ ሆይሉንድ 63ኛው ደቂቃ ላይ እንደዚሁ ከመረብ ማሳረፍ ችለዋል። ናፖሊ ከ2014 ወዲህ የሱፐር ካፕ ኢታሊያ ዋንጫን አሸንፎ አያውቅም። ናፖሊ በታሪኩ 6 ጊዜ ለጣሊያን ሱፐር ካፕ ፍጻሜ ሲደርስ በአራቱ ተሸንፎ በሁለቱ ደግሞ ሻምፒዮን መሆን የቻለ ቡድን ነው። ናፖሊ ካደረጋቸው 6 የጣሊያን ሱፐር ካፕ የፍጻሜ ጨዋታ እንዳልኳችሁም አራቱን ያደረገው ደግሞ ከዩቬንቱስ ጋር ነበረ። ናፖሊ በፍጻሜው ወይ ኢንተርን ወይ ቦሎኛን ነው ዘንድሮ ግን የሚገጥመው። ስለዚህ የለመደውን ዩቬንቱስን ከመግጠም ተገላግሏል ማለት ነው። ዛሬ ምሽት ደግሞ በኢንተርና በቦሎኛ መካከል ጨዋታው እንደሚደረግ ይታወቃል። ራስመስ ሆይሉንድ 10 የግብ አስተዋጽኦን በናፖሊ እንግዲህ ሲደርስ 18 ጨዋታ ብቻ ፈይቶበታል። 7ቱ ግብ 3ቱ አሲስት ናቸው። በማንቸስተር ዩናይትድ ቤት አልሆነልህ ያለው ራስመስ ሆይሉንድ በናፖሊ ቤት ግን ነገሮች ቀለል ያሉት ይመስላሉ። በናፖሊ በኩል ሌላኛው በጣም አስደናቂ ጊዜን እያሳለፈ የሚገኘው ዴቪድ ኔሬስ ነው። 8ኛ የግብ አስተዋጽኦ አለው። አሁን ላይ 4 ጎል 4 አሲስት አለው በ14 የናፖሊ ጨዋታ። በዛ ላይ ደግሞ ትላንት በቃል ስፖርት ዩቲዩብ ቻናላችን መረጃ እንዳደረስናችሁ የፊት መስመር አጥቂ ሮሜሎ ሉካኮ ከጉዳት ተመልሷል። ናፖሊ በብዙ እየተጠናከረ ይገኛል። አሁን የአንድ ዋንጫ ባለቤት ለመሆን የጣሊያን ሱፐር ካፕ ባለቤት ለመሆን አንድ ጨዋታ ብቻ ይቀሯል። ማንን ይገጥማል? ኢንተርን ወይንስ ቦሎኛን የሚለው ዛሬ ምሽት 4 ሰዓት ደግሞ ምላሽ የሚያገኝ ጨዋታ ነው። ቦሎኛ ከኢንተር ሚላን ዛሬ ምሽት 4 ሰዓት ጨዋታው ይደረጋል። ቦሎኛ ባለፉት በዚህ ውድድር ዓመት ያደረጋቸው አጠቃላይ ወደ 20 እንደሚጠጉ ጨዋታ 11 ድል 6 አቻ 5 ሽንፈት ገጥሞታል። በኢንተር ሚላን በኩል በዚህ ውድድር ዓመት ወደ 22 ጨዋታዎችን አድርጎ 16 ድል አለው። አቻ የሚባል ነገር የለም። 6ቱን ተሸንፏል። ቦሎኛ የመጨረሻ 5 ጨዋታ በአምስቱ ጨዋታ 3ቱ ላይ ነጥብ አግኝቷል። 2 ድል 1 አቻ 2ቱን ተሸንፏል። በኢንተር በኩል ባለፉት 5 ጨዋታ 4 ድል 1 ሽንፈት አጋጥሞታል። 51 ጊዜ ቦሎኛ ያረቷል። 91 ጊዜ ነው ኢንተር ያረቷል። 41 ጊዜ ያቸወጥቷል። የመጨረሻ 4 ግንኙነታቸው ውስጥ ኢንተር አንዴን ያሸንፈው፣ ቦሎኛ 2 ኢንተርን ያሸንፎታል። አንድ ያቸወጥቷል። ዛሬ ምሽት 5 ሰዓት ጀምሮ ጨዋታው ይካሄዳል። ያሸነፈ ቡድን በቀጥታ ናፖሊን በፍጻሜ ይገጥምና የዋንጫ ባለክብር ለመሆን እንግዲህ ሙከራ ይደረጋል ማለት ነው። በጣሊያን የመጀመሪያው ዋንጫ በቀጣይ ሳምንት መጨረሻ እንግዲህ አንድ ክለብ ባለቤት ይሆናል። ናፖሊ ለፍጻሜ ደርሷል። ዛሬ ቦሎኛና ኢንተር ሌላኛውን የፍጻሜ ቦታ ለማግኘት ይፋለማሉ። ትላንት በኮንፈረንስ ሊግ የ6ኛ ዙር የመጨረሻ ጨዋታዎች ተካሂደው ነበረ። በርከት ያሉ ጨዋታዎች ሲካሄዱ ነበረ። ለአብነት ያክል የጀርመኑ ሜንዝ የቱርኩን ሳምስፖርን ገጥሞ 2-0 አሸንፏል። ዊድመር 44ኛው ደቂቃ ላይ፣ ኤሚር 48ኛው ደቂቃ ላይ ሁለቱን የሜንዝ ግቦች አስቆጥሯል።
የስፔኑ ክለብ ማሎርካም በጣም ወሳኝ የተባለ ድል ነው ያስመዘገበው። 3-0 በሆነ ውጤት አሸንፈዋል። ሊጁን 33ኛው ደቂቃ ላይ፣ ጋምቦ 66ኛው ደቂቃ ላይ፣ አልፎንሶ ስፒኖ 83ኛው ደቂቃ ላይ ለማሮካ ሶስቱን የማሸነፊያ ግቦች አስቆጥረዋል። የዘንድሮ ክስተት የሆነ ቡድን ስትራስቡርግ ነው። በኤሮፓ ሊግ ሽንፈት የሚባል ነገር አልገጠመውም። 3-1 ትላንትም ተጋጣሚውን አሸንፈዋል። በስትራስቡሩ በኩል ናናሺ 11ኛው ደቂቃ ላይ፣ ጉቶ 80ኛው ደቂቃ ላይ፣ ኢንሲሶ ይሄ የቼልሲ ንብረት ነው፣ በውሰት ያለ ተጫዋች ነው። 94ኛው ደቂቃ ላይ ሶስቱን የስትራስቡርግ ግቦች አስቆጥሯል። ስትራስቡርግ ከኮንፈረንስ ሊግ ካረጋቸው ጨዋታዎች ከስድስቱ ጨዋታዎች እንግዲህ 16 ነጥቦችን በመሰብሰብ በአንደኛ ደረጃ ላይ ነው እንደዚሁ ማጠናቀቅ የቻለው። በጣም አስደናቂ የሚባል ጉዞ ላይ የሚገኝ ቡድን ሆኗል። ደግሞ የሮዛሪዮ ቡድን ስትራስቡርግ የቼልሲ እህት ክለብ እንደሆነ እንዳይረሳም። የፕሪሚየር ሊጉ ክለብ ክሪስታል ፓላስ ትላንትና አቻ ነው የወጣው። በሴለርስት ፓርክ ያደረገውን ጨዋታ ከፊንላንዱ ክለብ ፒዮን ጋር ጨዋታ አድርጎ ነበር። 2-2 አቻ ወጣ። 5ኛው ደቂቃ ላይ ኡቼ በጣም አስደናቂ ለማየት የምትማርክ ግብን ያስቆጠረው ምናልባት ኳሬዝማ ፖርቱጋል ላይ ተጫዋች እንደዚህ አይነት ኳሶችን ሲያስቆጠር እናውቃለን። ኡቾ ትላንትና በጣም አስገራሚ ግብ አስመለከተን። ዴቪኒ ቀና ሌላኛዋን ግብ ለፓላስ አስቆጠር። እንዳልኳቸው በተጠባባቂ ተጫዋች ጨዋታውን ያደረጉት ፓርዚያስኪ እና ሲሴ ናቸው ሁለቱን ግቦች ለኩፒዮን ያስቆጠሩት። እንደዚሁም ፓርዚያስኪ በግብ ደረጃ ተጨማሪ ግብ አስቆጥሮ ነበረ፣ ግን በቫር ተሽሮበት ጨዋታው 2-2 በሆናቸው ውጤት ተጠናቋል። በዚህ መሰረት በኮንፈረንስ ሊግ ከ1 እስከ 8 የወጡት በቀጥታ ወደ 16 ውስጥ ማለፋቸውን አረጋግጧል። ስትራስቡርግ፣ ፓኮ፣ አቴንስ፣ ስፓርታ ፓራ፣ ሪዮ ቫልካኖ የስፔኑ ክለብ፣ ሻካታር ሜንዝ እና እንደዚሁም ላረንስ ይህንን እድል ያገኙ ክለቦች ሆነዋል። የፕሪሚየር ሊጉ ተወካይ ክለብ ክሪስታል ፓላስ በ10 ነጥቦች በቀጥታ የጥሎ ማለፍ ተፋላሚ ይሆናል። በጥሎ ማለፍ የሚገባ ይሆናል። ያው ከ9ኛ እስከ 24ኛ ያሉት በጥሎ ማለፍ በቀጥታ የሚገቡ ይሆናሉ ማለት ነው። ትላንትና የኮንፈረንስ ሊግ ጨዋታዎች በእንደዚህ አይነት መልኩ ፍጻሜያቸውን እንደዚሁ ማግኘት የቻሉበት ምሽት ነበረ። የአረብ ዋንጫም ትላንትና ፍጻሜውን አግኝቷል። ጆርዳንን ከሞሮኮ ያገናኘ ጨዋታ ነበረ። አፍሪካዊቱ ሀገር ሞሮኮ በአረብ ዋንጫ አሸናፊ ሆናለች። ያው የአረብ ሊግ አባል እንደሆነች ይታወቃል። ምንም እንኳን በተመሳሳይ የአፍሪካ ህብረት አባል ሀገር ብትሆንም ሞሮኮ ትላንትና ጆርዳንን 3-2 በሆነ ውጤት ድል አድርጋለች። ለሞሮኮ ታናያን 4ኛው ደቂቃ ላይ እንደዚሁም ሐምዳላ 87ኛውና 100ኛው ደቂቃ ላይ ግቦቹን አስቆጥረዋል። በጆርዳን በኩል አል ኦልዊን 48ኛው እንደዚሁም ደግሞ 68ኛው ደቂቃ ላይ ግቦቹን አስቆጥሮ 2-1 እንዲመሩ አስችሎ ነበረ ጆርዳንን። ግን ሞሮኮ በተከታታይ በሐምዳላን ባስቆጠሩት ግብ ጨዋታውን ድል አድርገው የዋንጫ ባለ ክብር ሆነዋል። ሞሮኮ በቅርቡ የአፍሪካ ዋንጫን ደግሞ ታሰናድታለች። ከእሁድ ጀምሮ ጨዋታ እንደሚደረግ ይታወቃል። የዋንጫ ባለቤት ሆና የምታደርገው ጨዋታ ነው። ጥሩ መነቃቃትን ለብሔራዊ ቡድኑ እንደዚሁ በሚፈጥር ሁኔታ ሆነው ነው ወደ አፍሪካ ዋንጫ ሞሮኮ የምታቀነው። ትላንት ግን ሻምፒዮን ሆነችው በአረብ ካፕ ነው። ወደ ሌሎች የክለብ መረጃዎቻችን ሻገር ወደ ቤተሰቦቻችን። ኬሊያን ምባፔ አንድ ግብ ብቻ ይቀረዋል ከክርስቲያኖ ሮናልዶ የምንጊዜም ሪከርድ የሆነ ግብ በሪያል ማድሪድ 59 ግቦችን ያስቆጠረበት ሪከርድ ነው። ሪያል ማድሪድ እንግዲህ አንድ ጨዋታ ብቻ ይቀረዋል። ውድ ቤተሰቦቻችን በፈረንጆች 2025 የ17ኛ ሳምንት የላሊጋ ጨዋታ በቤርናቢዮ ሴቪያን የሚያስተናግዱበት ጨዋታ ነው። ከዚህ ጨዋታ በኋላም ጃንዋሪ 4 ነው ጨዋታ መልሶ የሚያደርገው ሪያል ማድሪድ። ስለዚህ ከፈረንጆች አዲስ ዓመት በፊት ኬሊያን ምባፔ እድሉን የሚሞክርበት አንድ ጨዋታ ይቀረዋል ማለት ነው። ዘንድሮ ብዙ ክስተት የሆኑ ነገሮችን አስመልክቶናል። ያው ለባሎን ዶር የግል ክብር ለማግኘት ደግሞ የዘንድሮ የውድድር ዓመት የሪያል ማድሪድ የዋንጫ ባለቤትነት ብቻ የሚጠበቅበት ሰዓት ላይ ደርሷል። በግሉ ሁሉንም ነገር እያሳካ ይመጣ ይመስላል። ሜዳ ላይ አሁን የትልቁን የሪያል ማድሪድ ባለክብር ሮናልዶን ሪካርድ ግን አንድ ግብ ብቻ ቀርቶታል። 59 ላይ መድረስ ነው። ያሳካዋል። የማሎርካ የሴቪያ ጨዋታ ምን ያህል ግብ ያስቆጥርበታል ኬሊያን ምባፔ በትልቁ ይጠበቃል። በቪኒሺየስ ጁኒየር በኩል በዚህ ሳምንት እንግዲህ የአሲስት መጠኑን ከ37 ከፍ የሚያደርግበት ጨዋታ ነው። እሱም ባለፉት 5 የውድድር ዓመታት ላይ 37 አሲስቶችን በማበርከት በላሊጋ በነገራችን ላይ በርካታ አሲስት ያለው ተጫዋች ነው። ይሄ
በጣም አስገራሚ የሚባል ቁጥር ነው። ቁጥሩ በጣም ትንሽ የሚመስል ነው 37 ባለፉት 5 ዓመታት ግን ይሄም በቬኒሽስ ጁኒየር እጅ የተያዘ ነው። ዘንድሮ 5 ግብ በላይ ማስቆጠር አልቻለም። በቡድን ውስጥ ያው በዣቪ አሎንሶ እና በሱ መካከል የተፈጠረው የመጀመሪያም የውድድር ዓመቱ ጅማሮ አካባቢ የነበሩ ውዝግቦች ይታወቃሉ። አሁን ላይ ግን ያ ነገር ተፈቶም ሁለቱም እንግዲህ አብረው በጣም ራ እየሰሩ ይገኛሉ። የቡድኑ ቁልፍ ተጫዋች ነው፣ ምንም ጥያቄ የለውም። ግን የግብ መጠኑ እንደ አምናው እንደ ካቻምናው አይደለም። 5 በላይ ዘንድሮ ማስቆጠር ባይችልም ግን በ37 አሲስት የላሊጋ ያለፉት 5 ዓመታት ከፍተኛው አሲስት የሱ ነው። ባርሴሎናዎች ተጫዋች ለማስፈረም ጥረት እያደረጉ ይገኛሉ። ግብፃዊን 17 ዓመት እጅግ በጣም አስደናቂ ተጫዋች ሐምዛ አብደላህ ካሪምን ለማስፈረም ድርድሮች እየተደረጉ ነው። ድርድሩ በባርሴሎናና በአል አህሊ መካከል እየተደረገ ነው ተብሏል። የዘ አትሌቲክ ምንጮቻችን እንዳረጋገጡልን ከሆነ ይህንን የ17 ዓመት እጅግ በጣም አስደናቂ ግብፃዊ ተጫዋች በ17 ዓመት በታች የዓለም ዋንጫ ላይ ነው የተመለከቱት። እናም በባርሴሎና ሰዎች ተወዷል ነው የተባለው። ተጫዋቹ አብደላህ ካሪም ሐምዛ አብደላህ ካሪም ገና 17 ዓመት ታዳጊ ነው። በባርሴሎና በኩል ቀጣዩ ላሚን ያማል እንዲሆን ተስፋ አላቸው ተብሏል። ወደ ዋናው ቡድንም የማካተት እቅድ ነው ያላቸው ተብሏል። በተጫዋቹና በክለቡ መካከል የሚደረገው ድርድርም እንደተጠናቀቀ የባርሴሎናን ቡድን ይቀላቀላል ተብሎ ይታሰባል። በተጫዋቹ በኩል ፍላጎቶች አሉ ተብሏል። ምን ያህል ገንዘብ ይጠይቃላል ይላል ለዚህ ተጫዋች የሚለው ደግሞ በዝውውር ላይ የራሱ የሆነን ተጽዕኖ ያሳድራል ተብሎ ይጠበቃል። ተጫዋቹ ግን በቅርቡ ባርሴሎናን የመቀላቀል እድሉ ሰፊ ነው ተብሏል። ምናልባት እዛው ባርሴሎና ላይ ቆይተን አንድ መረጃ ለመጨመር ያክል ትላንትና የባርሴሎና ተጫዋቾች ፓርቲ ደግሰው ሽር ብትን እያሉ ነበረ። ምክንያቱ ደግሞ የውድድር ዓመቱም የመጨረሻ ጨዋታቸውን ከማድረጋቸው በፊት ነው። እሁድ ከሜዳቸው ውጪ የላሊጋ ጨዋታ እንደሚጠበቃቸው ይታወቃል። የሪያል ማድሪዱ ሰው ፍሎሬንቲኖ ፔሬዝ ድጋፋችን ለሮናልዶ ነው ብለዋል። በዓለም ዋንጫ ድጋፋችን ለሮናልዶ ነው ብለዋል። ሁሉም የሪያል ማድሪድ ደጋፊ ሮናልዶ የዓለም ዋንጫ እንዲያሳካ እንፈልጋለን ብለዋል። ፖርቱጋል በዓለም ዋንጫ እንግዲህ ትሳተፋለች። በአሁኑም ሮናልዶ አገሩን ለዓለም ዋንጫ አብቅቷታል። ግን እሱስ ለዓለም ዋንጫ ይበቃሉ የሚለው ነገር በትልቁ ይጠበቃል። በዓለም ዋንጫ በኩል ዘንድሮ የተሳታፊ ቁጥሮች ከፍ እንዳለ ይታወቃል። ፍሎሬንቲኖ ፔሬዝ ግን የለምኛ ድጋፋችን ለሱ ነው ብለዋል። ምናልባት እዚሁ የቡድኑን ቁልፍ ተጫዋች እናንሳ። ኑኖ ሜንዴሽ ከሮናልዶ ጋር በብሔራዊ ቡድን በትልቁ ይጠበቃል። ገና 23 ዓመቱ ነው። ግን በግራ መከላከል ስፍራ ላይ በተመላሽ ቦታ እየተጫወተ አስደናቂ ቁጥር ያለው የፓሪስ ሰን ዠርሜኑ ፖርቱጋላዊ ተጫዋች ገና በ23 ዓመቱ 16 ትልልቅ ዋንጫዎችን አንስቷል። የፊፋ ኢንተርኮንቲኔንታል ካፕ፣ 4 የፍራንስ ሊጋ፣ 3 የፍሬንች ሱፐር ካፕ፣ 2 ፍሬንች ካፕ፣ 1 የአውሮፓ ሻምፒዮንስ ሊግ፣ 1 የኢሮፒያን ሱፐር ካፕ፣ 1 የፊፋ ኔሽንስ ሊግ ከሀገሩ ጋር ነው። የፖርቱጋል ሊግን፣ የፖርቱጋል ሊግ ካፕን፣ የፖርቱጊዝ ሱፐር ካፕን ያሳካ ተጫዋች ነው። በጣም አስደናቂ ነው። ምናልባት ከሮናልዶ ጋር ሆኖ ሀገሩን ለዓለም ዋንጫ ያበቃሉ የሚለው ይጠበቃል። ፍሎሬንቲኖ ፔሬዝ ግን ፖርቱጋል እንግዲህ እንደሚደግፉ በዛው በገደም ዳሜው ተናግረዋል። በዓለም ዋንጫው ምክንያታቸው ግን ሮናልዶ መሆኑን አልሸሸጉም። ዘ ስፔሻል ዋን ጆዜ ሞሪኒዮ 750ኛ ድላቸውን በቤኔፊካ አሳክተዋል። በዚህ መሰረት በቤኔፊካ ድሉ ሲከበር ነበረ። እሳቸውም በእግር ኳስ አሰልጣኝነት ታሪካቸው በተለይም የማይረሱ ታሪኮች ያሏቸው ፖርቶ ጀምረን ብናይ ከዛ በቼልሲ በሪያል ማድሪድ በስኬት ደረጃ ሊጠቀሱ የሚችሉ ዋንጫዎችን ያሳኩባቸው ናቸው። በቶትናም አሰልጥነዋል፣ በዩናይትድ አሰልጥነዋል፣ በሮማ አሰልጥነዋል። ይሄ በእግር ኳስ ስኬት ደረጃ ግን ሊነሳላቸው የሚችለው ፖርቶ፣ ቼልሲ፣ ሪያል ማድሪድ በትልቁ ይነሳል። በዚህ ሳምንት ደግሞ 7 ላቸውን አሳክተዋል። በእግር ኳስ ብዙ የማይረሱ ቅጽበቶች አሉ። እናንተ የማትረሱትን አጋሩን፣ እኛችን ምስል አጋራናችሁ። ራንደል ኮሎሙአኒ ከማርቲኔዝ ጋር ፊት ለፊት ተገናኝተው የሞከራትን ሙከራ ማርቲኔዝ ያድናታል። እቺ ኳስ ብትቆጠር ፈረንሳይ የዓለም ዋንጫን በኳታር ታሳካ ነበረ። እቺ ኳስ በመትረፏ ምክንያት ግን የዓለም ዋንጫ ባለክብር የሆነችው አርጀንቲና እነ ዱቢ ማርቲኔዝ፣ እነ ሊዮኔል አንድሬስ ሜሲ፣ እነ ላውታሮ ማርቲኔዝ፣ እነ ኤንዞ ፈርናንዴዝ የቼልሲውን ማንሳት እንችላለን። የዩናይትዱንም ሌሳንድሮ ማርቲኔዝን መጥቀስ እንችላለን። በርካቶች አሉ። ምናልባት በእናንተ ቡድን ውስጥ የሚጫወት የዓለም ዋንጫ ባለቤትም የሆነ ተጫዋች በዛው ጥቀሱልን። ግን ለእናንተ ልዩ አጋጣሚ በእግር ኳስ ወይም ቅጽበት የትኛው ነው? እኛ የራንደል ኮሎሙአኒ እና እንደዚሁም ደግሞ የዱቤ ማርቲኔዝን ያጋራናችሁ።
ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ መረጃዎች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን መልካም ቆይታን ተመኘን። የፕሪሚየር ሊግ መረጃችንን ከክሪስታል ፓላስ እንጀምር። ትላንት 16 ጥሎ ማለፍ ውስጥ መግባታቸውን እንግዲህ በጥሎ ማለፍ ነው የሚያረጋግጡት ብለናቸዋል። የኦሊቨር ግላስነሩ ቡድን ክሪስታል ፓላስ አንድን ተጫዋች ወደ ሜዳ ቀይሮ ለመግባት በአማካኝ 75 ደቂቃዎችን ይፈልጋሉ ተብሏል። ይሄ ረጅሙን ደቂቃ የሚወስድ ነው የሳቸው ቅያሬ። ስለዚህ የሳቸው የመጀመሪያ ቋሚ 11 ጨዋታን የመጨረስ ዕድሉ በጣም ከፍተኛ የሆነው የፓላስና የኦሊቨር ግላስነር ነው። ምናልባት አንዳንድ ጊዜ ስኳድ ዴፕዝ ጥያቄ ያላቸው እሳቸው ኦሊቨር ግላስነር፣ በዛው ልክ ደግሞ ቋሚ 11ቸውን በጣም የሚያምኑት ይመስላል። ብሬንትፎርድ ሁለተኛው ቡድን ነው በጣም ረጅም ደቂቃ የሚወስዱ ወደ 74.8 ደቂቃን ይፈጃል በአማካይ ተጫዋች ለመቀየር። በርንሌ 3ኛ፣ ሲቲ 4ኛ፣ እንደዚሁም ሊድስ 5ኛ፣ በ6ኛ ኤቨርተን እናገኛለን፣ 7ኛ ቶትናም፣ 8ኛ ፉላም፣ 9ኛ አስቶንቪላ፣ 10ኛ ሰንደርላንድ እያለ ይቀጥላል። በታላላቅ ክለቦች ውስጥ እንግዲህ ቼልሲ በጣም ዝቅተኛ ደቂቃ ይፈጅበታል፣ ወይም በ63 ደቂቃ ውስጥ ቶሎ ተጫዋች ይቀይራሉ። ማሬስካ በጣም የሚታሙበት ነገር እንደሆነ ይታወቃል። የተጫዋች ቅያሬ አንድም በፍጥነት ይቀይራሉ፣ ሁለትም ቀይረው በሚያስገባቸው ተጫዋች ትችት ይቀርብባቸዋል። ለማንኛውም ማሬስካ ቶሎ ተጫዋችን የሚቀይሩ ወይም በፍጥነት ተጫዋችን የሚቀይሩ አሰልጣኝ ሆኗል በፕሪሚየር ሊጉ። ማይክል አርቴታ ሁለተኛው በፍጥነት ተጫዋችን የሚቀይሩ ወይም ትንሽ ደቂቃ የሚፈጅባቸው ሆነዋል። ከዛ ኖቲንጋም ፎረስት፣ ወልቭስ፣ ብራይተን፣ በርንማውዝ፣ ሊቨርፑል፣ ዩናይትድ እያለ እስከ 10ኛ ደረጃ ያለው ይቀጥላል። እንግዲህ በጣም ዘግይቶ የሚቀይረው ቡድን ፓላስ፣ በጣም ፈጥኖ የሚቀይረው ተጫዋች ቼልሲ ሆነዋል በፕሪሚየር ሊግ 16ኛ ሳምንት ድረስ። ሰንደርላንድ በፕሪሚየር ሊግ 26 ነጥቦችን ሰብስቧል ከ16 ጨዋታ በኋላ። እዚህ ነጥብ ላይ ሲደርስ በእርግጥ በሰንደርላንድ እግር ኳስ ታሪክ አድጎ በርካታ ነጥብ ሲሰበስብ ይህ የመጀመሪያው አይደለም። ግን ለመጨረሻ ጊዜ 26 ነጥቦች ላይ የደረሰው ክለብ ሃል ሲቲ ነበረ በ2008/9። ግን አድጎ በርካታ ነጥብን ባደገበት ዓመት በመሰብሰብ ሰንደርላንድ 1999 31፣ ብላክበርን ሮቨርስ 1992 28፣ ኒካስል ዩናይትድ ባደገበት ዓመት 1993 28 ነጥብ፣ ኖቲንጋም ፎረስት ባደገበት ዓመት 1994 28 ነጥብ፣ ሚድልስቦሮ ባደገበት ዓመት 1995 27 ነጥብ፣ ኤፕስዊች ታውን ባደገበት 2000 ዓ.ም 27 ነጥብ፣ ሃል ሲቲ ባደገበት 2008 26 ነጥብ ከሰበሰቡ በኋላ ሌላ ትልቅ ሪከርድ ሆኗል። በ16ኛ ሳምንት ሰንደርላንድ 26 ነጥቦችን ሰብስቧል። አሁን ትልቁ ጥያቄ ይህ ቡድን በሪጌሪስ የሚሰለጥነው ሰንደርላንድ በዓመቱ መጨረሻ ስንተኛ ደረጃን ይዞ ያጠናቀቃል የሚለው ነው። ቃል ስፖርት ዩቲዩብ ቻናል ከታማኝ የዜና ምንጮች መረጆችን ሁልጊዜም አረጋግጠን እንደምናመጣ ይታወቃል። በቃል ስፖርት ዩቲዩብ ቻናል ሐሙስ ምሽት ዲሴምበር 18 ባቀረብላችሁ ጥንቅር ላይ በርካታ ሲቲውያን መረጃው ትክክል አይደለም የሚል ቅሬታን ስታቀርቡልን ነበረ። ፔፕ ጋርዲዮላ በማሬስካ የመተካት እቅድ በሲቲ ተይዟል የሚለውን ለዚህም ቃል ስፖርት ዩቲዩብ ቻናል ተጨማሪ መረጃዎችን ለማቅረብ ግድ ብሎናል። ጉዳዩን ከታማኝ የዜና ምንጮቻችን አረጋግጠን ነበረ በወቅቱ ያመጣ ነው። በእርግጠኝነት ዛሬ በርካታ የዜና ምንጮች ትኩረት ያደርጉበታል ብለን እኛም እናስባለን። ምክንያቱም መረጃው የተረጋገጠ ስለሆነ። በነገራችን ላይ መረጃውን ለማጥራት ያክል ብቻ በድጋሜ ለማቅረብ ወደናል። አሰልጣኝ ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር ያላቸው ኮንትራት በ2027 ነው የሚጠናቀቀው። ያ ማለት ቀጣይ ዓመት አይጠናቀቅም ማለት ነው። ነገር ግን ለማንቸስተር ሲቲ ቅርብ የሆኑ የዜና ምንጮች አሰልጣኝ ፔፕ ጋርዲዮላ ከሲቲ ጋር ያላቸውን ጊዜ ወይም ቆይታ በክረምት ሊያጠናቅቁ የሚችሉበትም እድል ሊኖር ይችላል። ነገር ግን ክለቡን 100% ይለቃሉ ማለት አይደለም። ምናልባት መች ሊለቁ ይችላሉ የሚለው ጉዳይ ላይ በተመለከተ በቀጣይ ቀናት እየጠራ ይመጣል። ዋንጫን ካሳኩ፣ ክብሮችን ካሳኩ፣ ሻምፒዮንስ ሊግ፣ ፕሪሚየር ሊግ ካሳኩ ወይንስ ካላሳኩ ነው የሚለቁት የሚለው ጉዳይ ሌላ ማጣሪያ ይፈልጋል። ያ ማለት ግን ሲቲ እሳቸውን የማባረር ፍላጎት አለው የሚል ጉዳይ የለም። ለማንኛውም ጋርዲዮላ በቅድመ ሁኔታ ያስቀመጧቸው ነገሮች አሉ፣ ግን ክለቡ ሊለቁ የሚችሉበት። አሁን ትልቁ ጥያቄ በሲቲ በኩል እሳቸውን ማን ይተካልኛል የሚለው ነው። ማሬስካ ተይዟል። ይህ የተረጋገጠ ጉዳይ ነው። ተጨማሪ መረጃዎችን እናጥራ። ስካይ ስፖርት በዘገባው ለመሆኑ ይህ
የፔፕ ጋርዲዮላ ስንብት እውን ከሆነ ማሬስካን ለመተካት ቼልሲ ሲቲዎች ምን አነሳሳቸው በሚል ጉዳይ ላይ ስካይ ስፖርት ሰፊ መረጃን ይዞ ወጥቷል። ከዚህ ጋር በተያያዘ የማሬስካ አዲሱ ወኪል ጆርጌ ሜንዴዝ እንደሆኑ ይታወቃል። ጆርጌ ሜንዴዝ ደግሞ ከማንቸስተር ሲቲ ስፖርቲንግ ዳይሬክተር የሆነው ሁጎ ቬና ጋር ጥብቅ ግንኙነት አላቸው። ሁጎ ቬና ማለት የስፖርቲንግ ሊዝበን ስፖርቲንግ ዳይሬክተር የነበሩ ናቸው። እሳቸው ወደ ሲቲ ሲመጡ ሩበን አሞሪም ደግሞ ወደ ማንቸስተር ዩናይትድ እንደመጡ ይታወቃል። አሁን በሲቲ ስፖርቲንግ ዳይሬክተርነት ሚና ላይ የሚገኙት ሁጎ ቬና ታዲያ ከማሬስካ ወኪል ጆርጌ ሜንዴስ ጋር ያላቸው ጥሩ ግንኙነት የፔፕ ጋርዲዮላ ስንብት ቀጣይ ዓመት እውንም የሆነ ከሆነ ማሬስካ እንዲተኩም እጩ ሆነው ግንባር ቀደም ሰው ሆነዋል። ምናልባት ሌሎች አማራጮች ካሉ እንመለከተዋለን። በመረጃ ሰዓታችን ግን ለእናንተ ውድ አድማጮቻችን ተከታታይ መረጃዎችን ይዘን እንደምንመጣ ከቃል ስፖርት ዩቲዩብ ቻናል ቃል ገብተናል። ያላረጋገጥነውን መረጃ ግን በቃል ስፖርት ዩቲዩብ ቻናል ኤዲቶሪያል መሰረት ማቅረብ ፈጽሞ የተከለከለ ነው። ዴቪድ ኦርኔስቴ በቼልሲ በኩል እየወጡ ካሉ መረጃዎች ጋር በተያያዘ ታዲያ ምናልባት ነገሮች በታቀዱት መልኩ ሄደው በቀጣይ ክረምት ላይ ጋርዲዮላም ሲቲን በገዛ ፈቃዳቸው ከለቀቁ ማሬስካም እንግዲህ ጥያቄውን እሺ ብለው ተቀብለው ሲቲን ከተረከቡ እቅዴን አልቀይርም ያለው ቼልሲ ማንን በእቅዱ መሰረት ወይም ፕሮጀክቴን አልቀይርም ያለው ቼልሲ ለፕሮጀክቱ ሁነኛ ሰው ማንን ያጫለ በሚል ዴቪድ ኦርኔስቴ ይዞት በወጣው መረጃ መሰረት የህት ክለብ የስትራስቡርግ አሰልጣኝ ሊያም ሮዛሪዮ ቀጣዩ የቼልሲ መንበረ ስልጣንን ይረከባሉ ተብለው ደግሞ የተያዙ ሰው ሆነዋል። እሳቸው በስትራስቡርግ አሰልጣኝነታቸው ዘንድሮ በጣም አስገራሚ ጊዜን እያሳለፉ ነው። በፍራንስ ሊጋም በጣም አስደናቂ ናቸው። በአውሮፓ በኢሮፕ በኮንፈረንስ ሊግ ተሳትፏቸው ሽንፈት የሚባል ነገር ያልገጠመው ቡድን ያላቸው አቻ ወጥተዋል። ቀሪ ጨዋታዎችን በድል አጠናቋል። ቀጣዩን መንበረ ስልጣን የሚረከቡ በቼልሲ ባለቤቶችም ዘንድ ፕሮጀክት አስፈጻሚ ተደርገው የተያዙ ሰው ሆነዋል። የስትራስቡርጉ አሰልጣኝ ሊያም ሮዛሪዮ ገና ወጣት ናቸው። እንዳልኳችሁ ነገሮች ሁሉ በቅድ መሰረት የሚሄዱ ከሆነ ማሬስካ ጋርዲዮላን ሲተኩ፣ ሊያም ሮዛሪዮ ደግሞ ማሬስካን ተክተው በቼልሲ መንበረ ስልጣኑን ይቆጣጠራሉ ተብሎ ይጠበቃል። ቼልሲዎች ታዳጊ ተጫዋች ለማስፈረም ድርድር ላይ ናቸው። የሴንት ኢቲየን ተጫዋች ነው፣ ገና 17 ዓመቱ ነው። በጣም አስደናቂውን ተጫዋች ጊውሳንን ለማስፈረም ነው ፍላጎት ያላቸው። ገና 17 ዓመቱ ነው። ይህን ተጫዋች ለማስፈረም 8 ሚሊዮን ዩሮ በላይ ቼልሲ ማቅረብ አይፈልግም። ሴንት ኢቲየን ግን ተጫዋቹን በጥር የመሸጥ ፍላጎት የላቸውም። ከሆነም ግን 8 ሚሊዮን ዩሮ ያንሰናል ብለዋል። በቼልሲ በኩል ቀጣይ ድርድሮቹ ተጠናቅረው ይቀጥላሉ ተብሏል። መረጃው የፈረንሳይ ተነባቢ ጋዜጣ ሌኪፕ ነው። ከዝውውር ጋር አያይዘን አንድ መረጃ ለመጨመር ያክል እንደሚታወቀውም በቼልሲ በኩል በርካታ ተጫዋቾቻቸው በውሰት እንደሚገኙ ይታወቃል። አንደኛው አሮን አንሰልሜኖ ነው። 7 ጨዋታዎችን ለቦሩሲያ ዶርትመንድ በተጫወተበት የመጨረሻ ጨዋታ 4ቱ ላይ መረቡን አላስደፈረም። እንግዲህ ምንም ሽንፈት አላስተናገደም። እሱ እያለ 1 አሲስት 1 ጎል አለው። ቦሩሲያ ዶርትመንድ ለቋሚነት ጥያቄ ውድቅ ቢደረግበትም አሁን ደግሞ ተጫዋቹን ለሚቀጥለው 1 ዓመት ከ6 ወር በቡድኑ ይቆይ ዘንድ በእርግጥ 6 ወሩ አለው ውሰት ተጨማሪ ውሰት ውል ደግሞ ለመደራደር ፈቃደኛ ነው ተብሏል ቦሩሲያ ዶርትመንድ። ቼልሲዎች ግን የመጨረሻ ውሳኔ አልወሰኑም። ተጫዋቹን በቋሚነት መሸጥ በሚለው አልተስማሙም። ተጨማሪ ውሰት ጊዜ ለቦሩሲያ ዶርትመንድ ይፈቅዱላቸዋል የሚለው ጉዳይ ግን በቀጣይም በድርድር የሚፈታ ይሆናል። ቦሩሲያ ዶርትመንድ ግን የውሰት ጊዜው ይራዘም ብለዋል። የቋሚነት ጥያቄውን ቼልሲዎች የማይቀበሉት ከሆነ የቼልሲው ተጫዋች ፔድሮ ኔቶ በዘንድሮ የውድድር ዓመት በርካታ የፕሪሚየር ሊግ የግብ ተሳትፎ ያለው የቼልሲ ተጫዋች ሆኗል። እስከ 16ኛ ሳምንት 5 የፕሪሚየር ሊግ ግብ 3 አሲስት አለው። 8 የግብ አስተዋጽኦ ላይ ደርሷል። ይሄ በግብ አስተዋጽኦ ለማሬስካ ቡድን ቁልፍ ተጫዋች ሆኗል። አሁን ለቼልሲ ቁልፍ ሰዓት ላይ ይህ ተጫዋች ያስፈልጋቸዋል። ቼልሲ በምሳ ሰዓት ጨዋታ ነገ ወደ ኒካስል ዩናይትድ ያቀናል። ሴንት ጄምስ ፓርክ ስቴዲየም ላይ የሚደረግ ጨዋታ ነው። በነገራችን ላይ ሴንት ጄምስ ፓርክ ስቴዲየም ድረስ ሄዶ ለመጨረሻ ጊዜ ድል ያደረገው በፈረንጆች አቆጣጠር 2021 ነው። በጣም የሚፈተንበት ሜዳ ነው ቼልሲ። ይሄ ሜዳ ላይ በዚህ ጨዋታ ላይ እንግዲህ
ቁልፍ ሚና ሊወጣ ይገባል ማለት ነው። ፔድሮ ኔቶ እንዳልኳችሁ በርካታ የፕሪሚየር ሊግ የግብ አስተዋጽኦ በቼልሲ ቤት ያለው እሱ ነው። ኒካስል ዩናይትድን አምና ገጥመው 2-0 ተሸነፉ። 2024 ላይ 2-0 ኒካስል ረታ። 2023 ላይ ኒካስል 4-1 ረታ። 2022 ላይ ኒካስል 1-0 ረቷል እዚሁ ሴንት ጄምስ ፓርክ ስቴዲየም ላይ። እንዳልኳችሁ 2021 ላይ ነው ቼልሲ ያሸነፈው። ይህ ድል የሚቸገርበት ሜዳ ላይ ቼልሲ ነገ ምሳ ሰዓት ፍልሚያውን ያደርጋል። በጨዋታው ዙሪያ ቀጣይ መረጃ ይኖረናል። በሊጉ እስካሁን ድረስ ኳስን ወደ መጨረሻ የሜዳ ክፍል ወይም ሶስተኛ የሜዳ ክፍል ይዞ በመግባትም ሆነ ብዙ ኳሶችን በመቀበል ዶሚኒክ ሶቦዝ ላይ 333 በማድረግ ቀዳሚ ነው። 291 ኳሶችን ይዞ ገብቷል። 42ቱን ደግሞ አቀብሏቸዋል። በድምሩ 333 ይደርሳል። ይሄ በጣም ትልቅ የሚባል ቁጥር ነው። የዩናይትዱ ብሩኖ ይከተላል። ዴክላን ራይስ 3ኛ፣ ኤሊዮት አንደርሰን 4ኛ፣ ማቴዎስ ኑኔስ 5ኛ፣ ብሩኖ ጉማሬስ 6ኛ፣ ሞርጋን ጊብስ ዋይት 7ኛ፣ ኤንዞ ፈርናንዴስ 8ኛ፣ ጃክ ግሪሊሽ 9ኛ እያለ ይቀጥላል። በዶሚኒክ ሶቦዝ ላይ በኩል ግን በጣም ትልቅ ቁጥር አለው። እንዳልኳችሁ ሶስተኛ የሜዳ ክፍል ላይ ኳስን ራሱ እያንከባለለ 291 ጊዜ ይዞ ገብቷል። 42 ጊዜ ደግሞ ጣም ያለቀላቸውን ኳሶች አቀብሏል። በድምርም ዶሚኒክ ሶቦዝ ላይን የሚስተካከለው ተጫዋች የለም። ጋሪ ኔቨል ስለ ሳላ ሐሳቡን አጋርቷል። ሳላ ተቀያሪ ወንበር ላይ ሆኖ ኮዲ ጋክፖ ሲጫወት መመልከት የለበትም። እንደዚህ አይነት ግዙፍ ተጫዋች ቁጭ ብሎ ደካማ ተጫዋች መመልከት የለበትም። ስለዚህ እኔ ሳላን ተጠባባቂ ለማድረግ ብቁ ተጫዋች ሊቨርፑል ውስጥ አለ ብዬ አላምንም። ሳላ እንደ ብቃት ደረጃ ሳይሆን ቡድኑ እንደ ቡድን ስለወረደ ነው እንጂ ተቀያሪ ወንበር ላይ መቀመጥ የለበትም ብዬ አምናለሁ ብሏል። በሱ በኩል እንዳጠቃላይ የቡድኑ ችግር ነው ብዬ ነው ማምነው ሲል ተደምጧል። በክረምት ነው ሳላ በድርድር ኮንትራቱን በ2 ዓመት ያራዘመው። እዚሁ ኮንትራት ላይ ግን ልናነሳ የምንችለው ኮናቴና ሊቨርፑል ባለፉት 18 ወራት በአዲስ ኮንትራት ዙሪያ ሲነጋገሩ እንደነበረ ይታወቃል። ወደ ቤተሰቦቻችን እስካሁን አዲስ ነገር የለም። ኮናቴ እዚህ መቆየት ይፈልግ አይፈልግ በሚለው ጉዳይም የመጨረሻ ውሳኔውን አልወሰነም። ማድሪድ በሱ ላይ ፍላጎት አለ የሚለው ተቀዛቅዟል። ፓሪስ ሰን ዠርሜን ፍላጎት ነበረው። አሁን ያ ከፍ ያለ የፓሪስ ሰን ዠርሜንም የሪያል ማድሪድም ፍላጎት እንደሌለ ይታወቃል። ሊቨርፑል ያቀረበው ኮንትራት አሁንም አለ። በኮናቴ በኩል ጥቅማ ጥቅሞች እና ሌሎች ጉዳዮችን የተመለከተ ሂደቱን ያሟላ አለመሆኑ ግን በቶሎ እንዳይፈረም አድርጓል። ምናልባት ግን በፈላጊ ደረጃ ሪያል ማድሪድ እና ፓሪስ ሰን ዠርሜን እንደ ወትሮ እንዳልሆኑ ይታወቃል። እንደ ሉዊስ ስቴል ዘገባም ከሆነም በአሌክሲስ ማካሊስተር እና በሊቨርፑል ሰዎች መካከል ድርድሩ እንደቀጠለ ነው። ኮንትራት ላይ በአዲሱ ዙሪያ በክለቡ ድርድር በመካሄድ ላይ ሲሆን እስካሁኑ ሰዓት ግን ድርድሩ እንግዲህ መጨረሻ ምዕራፍ ላይ አልደረሰም። ግን ማካሊስተርን ኮንትራት የማረዘም ፍላጎት አላቸው። እንደሚታወቀው ማካሊስተርም ስሙ ከሪያል ማድሪድ ጋር በአንድ ወቅት ሲያዝ የነበረ ተጫዋች እንደነበረ ይታወቃል። አሁን ላይ ታዲያ በጉዳዩ ዙሪያ ላይ እልባት ለመስጠት በሊቨርፑል በኩል ድርድሮች እንደቀጠሉ ናቸው። ምናልባትም እስከ ጥር ድረስ እልባት ይሰጡታል ተብሎ ይታሰባል። ወይም የጥር የዝውውር መስኮት እስኪጠናቀቅ ድረስ እልባት ይሰጡታል ተብሎ ይጠበቃል። ሉዊስ ስቴሊ ሌላ ያነሳቸው ነጥቦች በኬዛ ጉዳይ ላይ ነው። በኬዛ የመጫወቻ ደቂቃ ማነስ ላይ ስሎት አሁን ላይ የሚለው ነገር አለ ብዬ አላስብም። ስሎት በጉዳዩ ላይ ያስብበታል ወይም ይጨነቅበታል ብዬ አላስብም ብሏል። ስሎት ኬዛን አያምነውም ያለው ጉዳይ ነው። በምክንያትነትም ያነሳው በኤፍኤ ካፕ ከፕሌይ ማውዝ ጨዋታ ላይ ኬዛ ባሳየው ደካማ እንቅስቃሴ ምክንያት በዛ ጨዋታ ላይ ስሎት በኬዛ እጅግ ተናዶ ነበር። በዛ ጨዋታ ላይ ቋሚ አሰላለፍ ውስጥ ትልቁ ተጫዋች እሱ ነበረ እና ብዙ ነገር ጠብቆ ነበር ያን ላለማየቱ አሁንም በፕሪሚየር ሊግ ጨዋታ ላይ ድል ላይሰጠው ይችላል። አሁን ኬዛ ማድረግ ያለበት ድል መስጠት እንዳለበት ስሎትን ማሳመን ያለበት። ሁሉም ጨዋታዎች ከተሸነፍክ ምንም ጨዋታ አታገኝም። ከዛ ነገሩ በጣም እየከበደ ይመጣልን። ተጫዋቹ የሚሰጠውን ድል በአግባቡ መጠቀም ያለበት ብሏል። በተለይም ቋሚ ሆኖ በሚጀምርበት ጨዋታ እንደሚታወቀው ፍሬድሪኮ ኬዛ ተቀይሮ ሲገባ የሊቨርፑል አዳኝ ሰው ይሆናል። ግን ደግሞ መደበኛ የጨዋታ ደቂቃ ሲሰጠው ግን ያንን እያሳየ አይደለም ያለው ሉዊስ ስቴሊ አሁንም ስሎት በ90 ደቂቃ ወይም ቋሚ አድርገው ለማሰለፍ የሚያምኑት አይነት ተጫዋች ሆኖ አልተገኘም ብለዋል። ከሰሞኑ በአርሰናል መልበሻ ክፍል ውስጥ በተለይም በኦዴጋርድ እና በማይክል አርቴታ መካከል ሰጣ ገባዎች አሉ የሚሉ ሀሳቦች ሲነሱ እንደነበረ ይታወቃል። መረጃዎችን ለማጣራት ሙከራ አድርገናል። እስካሁን ከታማኝ የዜና ምንጮች የወጣ መረጃ የለም። ነገር ግን ውድ ቤተሰቦቻችን አርሰናል መልበሻ ክፍል ውስጥ ያለ አንድ ነገር ግን ተፈጥሯል። ይሄም
ዴክላን ራይስ እና ማርቲን ኦዴጋርድ በቡድኑ ደስተኛ ለመሆናቸውን በመልበሻ ክፍል ውስጥ ይህንን ለቡድን አጋሮቻቸው ነግረዋቸዋል። በመልበሻ ክፍል ውስጥ ደስተኛ እንዳልሆኑ የነገሯቸው ደግሞ ከወልቭስ ጨዋታ በኋላ ነው። እንደሚታወቀው ኦዴጋርድ አምበል ነው። ዴክላን ራይስ እንደ ቡድን መሪ ነው የሚቆጠረው እና ሁለቱ ሜዳ ላይ ተጫዋቾቹ ወይም የቡድን አጋሮቻቸው እንዳጠቃላይ ባሳዩቸው ብቃት ደስተኛ ለመሆናቸውን ተናግረዋል። ይህን ዴክላን ራይስ ከጋብርኤል ማጋሌሽ ጋር ጭምር በሰውነት እንቅስቃሴ ሲያሳይ ነበረ፣ ሊያረጋገው ሲሞክር ነበረ። ማጋሌሽ በመልበሻ ክፍል ውስጥ በትክክል የተፈጠረው ነገር በወልቭስ ጨዋታ ደስተኛ አልነበሩም። ኦዴጋርድም ዴክላን ራይስም በቡድኑ እንቅስቃሴ ምናልባት በኤቨርተን ጨዋታ ያንን አሻሽለው ይመጣሉ ተብሎ ይጠበቃል። የቀድሞ ተጫዋች ሮቢ ለቪክተር ዮኬሬሽ የሚቀርቡ ትችቶችን አልቀበለም ብሏል። ሲጀመር በቂ ዕድል ያልተፈጠረለት ተጫዋችን እንዴት አድርጋችሁ ነው እየገመገማችሁ ያላችሁት ይላል ሮቢ። በተለይም ተጫዋቹ ቪክተር ዮኬሬሽ በቂ ዕድል አልቀረበለትም። ስለዚህ ይህን ተጫዋች ለመተቸት በቂ ዕድል ቀርቦለት እነኛን ዕድሎች ሲያባክን ተጫዋቹ ላይ ጥያቄ ማንሳት ይቻላል። በቂ ዕድል ባልተፈጠረበት ሁኔታ ግን ዕድል ያልተፈጠረለትን ተጫዋች መተቸት በቂ ነው ብዬ አላምንም፣ ወይም አሁን ለመተቸት እሱን በቂ ነው ብዬ አላምንም ብለዋል። ላልኳችሁ ቴሪ ዳንኤል ሄነሪ እስከዚህ ሰዓት ድረስ 3 የፕሪሚየር ሊግ ግብ ነበረው። በዮኬሬሽ በኩል 4 ተደርሷል። ምናልባት እንደ ሄነሪ ከዛ በኋላ የሚያንሰራራበት ጊዜ ይመጣ ይሆን በቀጣይ ይጠበቃል። ግን በርካቶች በሁለት ጎራ ተከፍለው እድሉን እየተጠቀመ አይደለም፣ ቀሪዎቹ ደግሞ መች እድል ተፈጠረለትና ነው እድሉን አልተጠቀመ የሚባለው በሚል በሁለት ጎራ ተከፍለዋል። የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎችስ በጉዳዩ ላይ መልካታችሁ ምንድነው? አጋሩን። የ15 ዓመቱ ኤመርሰን ንዋኔሪ የታላቅ ወንድሙ ኢታን ንዋኔሪ በአርሰናል ወንድማማች ናቸው። ይህ የኢታን ንዋኔሪ ታናሽ ወንድም በሰሞኑ እንግሊዝ ከ16 ዓመት በታች ከኔዘርላንድ ጋር በነበራትና 4-2 ባሸነፈችበት ጨዋታ ላይ በጣም አስደናቂ ብቃቱን አሳይቶ በሌሎች የአውሮፓ ክለቦች አይን ውስጥ ወድቋል። ነገር ግን አርሰናሎች ይህንን የኢታን ንዋኔሪን ታናሽ ወንድም ኤመርሰን ንዋኔሪን ለገበያ እናቀርበውም ብለዋል። በአካዳሚ ቆያል፣ በቀጣይ ለዋናው ቡድን ይጫወታል ልክ እንደ ታላቅ ወንድሙ ብለው ምላሽ ሰጥተዋል። ስለዚህ አርሰናሎች ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌላቸው ወይም ተጫዋቹን የመልቀቅ ምንም አይነት ፍላጎት እንደሌላቸው ይፋ አድርገዋል። የቢቢሲው ጋዜጠኛ ክሪስ ሱተን ቅዳሜ አርሰናል ከኤቨርተን የሚያደርጉት ጨዋታን አርሰናል 1-0 ሊያሸንፍ ይችላል ብሏል። ማይክል አርቴታ በአሰልጣኝነት ዘመናቸው ብዙ የሚፈትኗቸው አሰልጣኞች ውስጥ አንደኛው ዴቪድ ሞይስ ናቸው። በእርግጥ እንደ ኡናይ ኤምሬ ለሳቸው ፈተና የሆነ ሰው በፕሪሚየር ሊግ አይገኝም ለማይክል አርቴታ። ፔፕ ጋርዲዮላም በዚህን ያክል እንደ ኡናይ ኤምሬ ማይክል አርቴታ እንዳልፈተኑ ይታወቃል። ማይክል አርቴታ በአሰልጣኝነት ዘመናቸው ታዲያ ብዙ ከሚፈትኗቸው አሰልጣኞች ዴቪድ ሞይስን ይሞክራሉ። በተፎካክሮ እንግዲህ ለዋንጫ ባረጓቸው እያንዳንዱ 3 ዓመት ላይ ቢያንስ በአንዱ ጨዋታ ነጥብ ያስጥሏቸዋል ዴቪድ ሞይስ፣ ወይም በዌስትሃምም በኤቨርተንም ያንን አድርገውባቸዋል። ይህን ጨዋታ ግን የቢቢሲው ጸሐፊ ክሪስ ሱተን 1-0 አርሰናል ሊረታው ይችላል ተብሏል። ምናልባት በዚሁ አያይዘን ግን ለአርሰናል ደጋፊዎች ከሃቨርዝ በጨዋታው ላይ 100% አይገኝም፣ ምክንያቱም ጉዳቱ አገርሽቶበታል። ሃቨርዝ ወደ ሜዳ ለመመለስ በጣም ተቃርቦ ነበረ። በዚህ ወር መጨረሻ ይጫወታልን ብያችሁ ነበረ። ከሃቨርዝ ባለፈው ወር በማገገም ጊዜ ውስጥ ካጋጠመው ችግር በኋላ እስከ ጥር መጀመሪያ ወይም አጋማሽ ድረስ ከሜዳ እንደሚርቅ ይጠበቃል። ሃቨርዝ በሚቀጥለው ወር አጋማሽ ላይ በሚደረጉ ጨዋታዎች ላይ ለመሳተፍ ዝግጁ ነው ተብሏል። ሃቨርዝ በጥር 8 ሊቨርፑል ጋር ለሚደረግ የሊግ ጨዋታ አርሰናል ቡድን አባል የመሆን እድሉ ሰፊ ነው። ነገር ግን ከ3 ቀናት በኋላም ከፖርትስማውዝ ጋር በሚደረግ የኤፍኤ ካፕ ዋንጫ 3ኛ ዙር ጨዋታ ላይ መሳተፉ የበለጠ እርግጥ ሊሆን ይችላል እየተባለ ነው። ዴይሊ ሜል ስፖርት እንደገለጸው የ6 ዓመት ተጫዋች በህዳር ወር ወደ ጨዋታም በቡድኑ ለመመለስ 1 ሳምንት ብቻ ቀርቶት እንደነበር ይታወቃል። ግን ጉዳቱ አገርሽቶበት በመሆኑ ምክንያት ነው ቀኑ የተራዘመው። በአርሰናል ያልጨረስኩት ስራ አለኝ፣ መልቀቅ አልፈልግም ብለዋል ጋብርኤል ሱስ። በዚህ አሰልጣኝና በዚህ ቡድን ስብስብ ትልቅ ነገር ማድረግ እንችላለን፣ በብቃቴ እተማመናለሁ፣ በዚህም እርግጠኛ ነኝ ብሏል። የመጫወት እድል ካገኘው አርሰናል የሊግ ዋንጫ እንዲያሳካ መርዳት እንሻለሁ ብሏል ጋብርኤል ኢየሱስ። ስለዚህ አርሰናል እናለቀም ብሏል። ኤሲኤል ከተጎዳው በኋላ በተከታታይ 300 መጥፎ ቀናትን አሳልፍ ያለው ዶክተሩ ለ12 ወራት ከሜዳ እንደመውጣ ሲነግረኝ በአእምሮዬ አዘንኩ፣ ፈጣሪንም ግን አመሰገንኩ። በዛ ጊዜ ያዳነኝ ያለኝ ቤተሰብ ነበረ፣ እነሱ ባይኖሩ ኖሮ በአእምሮም በጣም ጎዳ ነበር ብለዋል።
ጋብርኤል ሱስ ከአርሰናል ጨዋታዎች ጋር በተያዘ ጨዋታዎቹን እንዳለ በቴሌቪዥን እመለከት ነበረ እና ለእኔ ይህ በዓለም ላይ በጣም መጥፎ ስሜት ነበረ ብሏል። የአርሰናልን ጨዋታ በቴሌቪዥን ብቻ ማየት፣ ምክንያቱም እኔ ቡድኔን በሜዳ ላይ ማገልገል ብቻ ነበረ ፍላጎቴ ብሏል። በአርሰናል ውስጥ ያልጨረስኩት ነገር ስላለ ሞክራለሁ ብሏል። አሁን ለቁጥር አልመጣውም፣ በታሪክ ለመስራት ነው እዚህ ቡድን ውስጥ ያለሁት ብሏል። የትኛውን ግዙፍ ነገር ለማሳካት በዚህ ቡድን ውስጥ እችላለሁ፣ በዚህ አሰልጣኝም እምነት አለ ብሏል። እኔ በጣም የሚለየኝ ቡድኑ ዋንጫ እንዲያገኝ ለማገዝ ያለኝ ፍላጎት ነው ብሏል። ፍላጎቴ ከፍ ያለ ነው፣ ተነሳሽነቴ አሁን ከፍ ያለ ነው ሲል ተደምጧል። ጋብርኤል ሱስ ሰዎች ለምን ወደ ሳውዲ አረቢያ አትሄድም ከዚህ በኋላ ይበቃል ይሉኛል፣ በፍጹም ብሏል። አንድ ቀን ወደ ብራዚል እንደምመለስ ተስፋ አደርጋለሁ እና ወደ ፓልሜራስም ተመልሼ እጫወታለሁ፣ ግን በአርሰናል ያላለቀ ስራ ስላለኝ ወደ ሳውዲ አረቢያ ለማምራት አሁን ጊዜ ገና ነው ሲል ተደምጧል። ጋብርኤል ሱስ ሜሱት ኦዚል በአንድ የፕሪሚየር ሊግ ጨዋታ ከሰንደርላንድ ጋር ብዙ የትልቅ ግብ ዕድል የፈጠረ ሪከርድ ነው። በተጨማሪም በአንድ የፕሪሚየር ሊግ ጨዋታ የውድድር ዘመን 2015-16 146 የግብ ዕድሎችን ፈጥሯል። ይሄ በስኩዋካ ተመዝግቦ ያለ ቁጥር በአርሰናል ያገኘ ነው በሜሱት ኦዚል ነው። ለአርሰናል ደጋፊዎች አሁን በቡድናችሁ ውስጥ እንደ ሜሱት ኦዚል የምታዩት ተጫዋቻችሁ ማን ነው? መልካታችሁን አጋሩን። በዚህ ሳምንት አርሰናል ከኤቨርተን የሚያደርጉት የፕሪሚየር ሊግ ጨዋታ ተጠባቂ ነው። በተከታታይ መረጃ ሰዓታችን ሰፊ ሽፋን እንሰጠዋለን። ማንቸስተር ዩናይትድ ከፕሮፌሽናል ዳኞች ማህበር ኃላፊ ሃዋርድ ዌብ ጋር ለመነጋገር ጥያቄ ማቅረቡ ተረጋግጧል። ማንቸስተር ዩናይትዶች ጥያቄ ያቀረቡት ቡድኑ ላይ አወዛጋቢ ውሳኔዎች ተላልፈዋል በሚል መሆኑን ዴይሊ ሜል አረጋግጧል። ክለቡ ለማድረግ ባሰበው ንግግር ላይ አሰልጣኝ ሩበን አሞሪም አለመሳተፋቸው ተረጋግጧል። የክለቡ ኃላፊዎች በዳኝነት ዙሪያ መበሳጨታቸውና የዳኞች ውሳኔ ቡድኑን ብዙ ነጥብ በማስጣል ዋጋ አስከፍሏል የሚል እምነት አላቸው። ይህንንም ዩናይትዶች በማስረጃ አዘጋጅተውታል ተብሏል። የበርንማውዝ ጨዋታ ላይ በእጅ የተነካ ኳስ ፍጹም ቅጣት ምት ዩናይትድ ተከልክለናል በሚል ቅሬታ ማቅረባቸው ይታወቃል። ለማንኛውም ከዋርድ ዌብ ጋር የሚደረገውን ውይይት ውጤት እጃችን ላይ እንደደረሰ እናካትተዋለን። ፖርቱጋላዊ የአል ሂላል የመሃል ሜዳ ተሰላፊ ሩበን ኔቬስ ወደ እንግሊዝ ፕሪሚየር ሊግ ዳግም የመመለስ ፍላጎት እንዳለው ተረጋግጧል። ተጫዋቹ በጥር የተጫዋች ዝውውር መስኮት ፕሪሚየር ሊግ ክለብን መቀላቀል እንደሚፈልግ አረጋግጧል። አሁን ላይ ስሙ ከዩናይትድ እና ከኒካስል ዩናይትድ ጋር እየተያዘ ሲገኝ፣ በተለይ ማንቸስተር ዩናይትድ በወቅታዊ የአማካኝ ክፍሉ ላይ ጥንካሬን ለመጨመር በሩበን አሞሪም እቅድ ውስጥ ካሉ ተጫዋቾች አንዱ እንደነበረ ቃል ስፖርት ዩቲዩብ ቻናል ከጥቂት ቀናት በፊት አረጋግጠንላችሁ ነበር። ሩበን ኔቬስ ከ2 ዓመት በፊት ወልቭስ ቤት ይጫወት ነበረ። በኋላም ላይ ሳይጠበቅ ነው ረብጣ ብሮችን ተገን ወዳደረገው የሳውዲ ፕሮ ሊግ ሄዶ አዲላ ለመጫወት የጀመረው። አሁን ላይ ግን ዳግም ፕሪሚየር ሊግ መመለስ ይፈልጋል። ዩናይትድ ፈላጊ ነው። ኒካስል ዩናይትድም ግን ሌላኛው ፈላጊ እንደሆነ እንዳይዘነጋ። የሩበን ኔቬዝ ዝውውር የሚሳካ ከሆነ ደግሞ ማንቸስተር ዩናይትድ በውሰት ልቀቁኝ ያለውን ኮቢ ማይኑን ለመልቀቅ ፈቃደኛ ሊሆን ይችላል እየተባለ ነው። ነገር ግን በርካቶች ሮይ ኪንን ጨምሮ ክለቡን ከሚለቅ ገና ወጣት ነው፣ እድሉን እዚሁ በዩናይትድ ቢሞክር እያሉ ነው። ሜይኖ ገና 20 ዓመቱ ነው። ተጠባባቂ ወንበር ላይ ቢቀመጥ ቢታገስ እና ጨዋታዎችን ቢማር ችግሩ አይታየኝም ብሏል ሮይ ኪን። እሱ እድሉን ባያገኝም እንኳን መታገሱ መጥፎ ነው ብዬ አላምንም ሲል የጠየቀው ሮይ ኪን ሁላችንም በዚህ መንገድ ነው ያለፍነው ብሏል። አክሎም አንዳንድ ጊዜ አሰልጣኝ በአንተ ላይ እምነት እንዲኖረው እድልን መጠቀም ነው፣ ግን ደግሞ እድሜህ ገና ከሆነም መጠበቅ ይኖርብሃል። ሁሉም ወጣት ተጫዋቾች በእንደዚህ አይነት መልኩ ነው የሚያልፉት። አንዳንድ ጊዜ ሞኝ በሆኑ ሰዎች ትከበባለ። በተለይ በራሰ ቤተሰብ ውስጥ እንደዚህ አይነት ሰው ካለ ልቀቅ ይልሃል ክለቡን። ግን ዩናይትድን ከሚለቅ ቢታገስ ይሻላል እያለ ነው። ግን በርካታ ሌጀንዶች እነ ስኮልስ ደግሞ የለም የሚልቀቅ ሲሉ እነ ሮይ ኪን 20 ዓመቱ ነው ቢቀመጥስ እያሉ ነው። መልካታችሁን ላኩልን። ብሩኖ ፈርናንዴዝን በተመለከተ ውድ ቤተሰቦቻችን ከሰሞኑ በርካታ መረጃዎች ይወጣሉ በብሩኖ ፈርናንዴዝ ዙሪያ ላይ። ብሩኖ ፈርናንዴዝ ክለቡ አሁንም የሚፈልገውን ከፍተኛ ደረጃ ላይ መድረስ ነው ባይለኝ ኖሮ በማንቸስተር ዩናይትድ እንዳልቆየው ነበር ብሏል። እቅዶቹን ወደ ዋንጫ ማሸነፍ መመለስ ነው። የክለቡ ታሪክ ከዚህ ቀደም ደጋግሞ ዋንጫ ማምጣት ስለሆነ አሁን ያንን ደስ የሚል ጊዜ ለመመለስ እዚህ መሆንን መርጫለሁ እና ገቤም ክለቡን እስከ ዋንጫ ማድረስ ነው ሲል ተደምጧል። ማንቸስተር ዩናይትድ ውስጥ እንግዲህ ብሩኖ ፈርናንዴዝ ከሰሞኑ ያወጣቸው መረጃዎች መነጋገሪያ እንደነበሩ ይታወቃል። 2 ጊዜ መልቀቅ እችል ነበር፣ ሆኖም ግን ታማኝነቴ በክለቡ ውስጥ ባሳለፍኳቸው በጣም አስቸጋሪ ጊዜያት ውስጥ ነበር ብሏል። ክለቡ በኔ ላይ ያለው ፍላጎትን አውቋለሁ በግልጽ እኔም
በክለቡ የቆየበት ምክንያት ይታወቃል። ዋንጫ ፍለጋ ነው ብለዋል። በጣም በተቸገርንበት ወቅት ከማንቸስተር ዩናይትድ ጋር ቆይቼ ነበር። በክለቡ ውስጥ ያሉ ሁሉም ሰዎች ይህንን እንደሚያውቁ ተስፋ አደርጋለሁ። አሁንም በዚህ ክለብ በምክንያት ነው የምቆየው ብለዋል። ምናልባት ተጨማሪ ዋንጫዎችን ለማግኘት የተለየ መንገድ መሄድ እንችል እንደነበረ በጣም አውቃለሁ እና ሰዎች ስለ እኔ በተለየ መንገድ ሲያወሩ ይገርመኛል። ግን በዋንጫ መደርደሪያ ላይ ዋንጫዎችም አሉ። ከዚህ የተሻሉ ዋንጫዎችን ግን ለማምጣት ፈልጋለሁ ብለዋል። ሪስክ ሙስድ አይነት ሰው ባልሆን ኖሮ ዛሬ ላይ ትችት አይቀርብብኝም ነበርም ብሏል። በሰው ዘንድ የሚቀርቡ ትችቶችንም ብዙ ትኩረት አልሰጣቸውም ብሏል። ሌላ ያነሳው ጉዳይ የቀድሞ የቡድን አጋሩን ፖል ላቤሌ ፖግባን በተመለከተ ነው። እሱ ሁሉንም ነገር አለው፣ እንደ አማካይ ተጫዋች ሁሉም ነገር ማድረግ ይችላል። ለረጅም ጊዜ ካየኋቸው አማካዮች መካከልም ሁሉንም ነገር አሟልቶ የያዘው ፖል ላቤሌ ፖግባ ነበር ብሏል። ማንቸስተር ዩናይትድ የተከላካይ መስመሩን ለማጠናከር ወጣት ተጫዋቾችን ወደ ገበያ ወጥቶ ይመለከታል ይላል ቤን ጃኮብስ። በተለይም በግራ የመስመር ተመላላሽ ቦታ ላይ አንድ በጣም ወሳኝ ተጫዋች ማምጣት ይፈልጋሉ ተብሏል። በእርግጥ እዛ ቦታ ላይ አሁን እንደ አንቶኒዮ ሴሜን ያለ ግን የመከላከል ባህር የሌለው ግን ደግሞ እሳቸው ፓትሪክ ዶርጉን በሚጠቀሙበት የ3-4-3 ፎርሜሽን የግራውን መስመር ይዞ እንዲጫወትላቸው ይፈልጋሉ። ግን ደግሞ በባህሪ ደረጃም የግራ የመስመር ተከላካይን ይፈልጋል ተብሏል። በሉክሾ መተማመን በጣም ከብዷቸዋል ሩበን አሞሪም። በዛ ቦታ ላይ ፓትሪክ ዶርጉ የተሰጠውን እድል እየተጠቀመ አይደለም። በዛ ቦታ ላይ ልቁንስ እንደ ዲየጎ ዳሎ ያለ ተጫዋችን እየተጠቀሙ ነው፣ ግን ተፈጥሯዊ ቦታው አይደለም። ስለዚህ በዛ ቦታ ላይ በጣም ምርጥ የሆነ ለእሳቸው ሲስተም ቢሆን ምናልባትም እንደ ኑኖ ሜንዴሽ አይነት ፕሮፋይል ያለው ተጫዋች ወደ ቡድኑ የማምጣት ግን እቅድ በማንቸስተር ዩናይትድ በኩል ተይዟል ተብሏል። በክረምት ዝውውር መስኮት በፕሪሚየር ሊጉ ከፈረሙ ተጫዋቾች ውስጥ እስካሁን ድረስ ባሳዩት አቋም ሁስኮርድ ከፍተኛ ሬቲንግ የሰጠው ለግራኒት ዣካ ነው። ቀጥሎ ኩዱስ፣ ሶስተኛ ደረጃ ኦማር አልዴሬቲ ነው። አራተኛ ላይ የዩናይትዱ ማቲያስ ኩኛ ተቀምጧል። ከቢግ ሲክስ ከፈረሙ ክለቦች ውስጥም የማቲያስ ኩኛ ቀዳሚ ነው። ቀጥሎ የቼልሲው ጆዋ ፔድሮ ከቢግ ሲክስ ይቀጠላል። ሁለተኛ ደረጃ፣ ሶስተኛ ከታላላቅ ክለቦች የብሬቼ ኢዜ ተቀምጧል። እንደ አጠቃላይ ግን ከፕሪሚየር ሊግ ክለብ ካየን የማንቸስተር ዩናይትዱ ማቲያስ ኩኛ አራተኛ፣ የቼልሲው ጆዋ ፔድሮ ሰባተኛ፣ የቼልሲው ጆዋ ፔድሮ ስምንተኛ፣ የአርሰናሉ ኤብሬቺ ኢዜ ዘጠነኛ ደረጃ ላይ ተቀምጧል። ከአዲስ ፈራሚ በፕሪሚየር ሊጉ ከፍተኛ ሬቲንግ የተሰጣቸው ዛሬ ጨዋታዎች ቀጥለው ይካሄዳሉ። በኢትዮጵያ ፕሪሚየር ሊግ ኢትዮጵያ ንግድ ባንክ ከአርባ ምንጭ ከተማ፣ ምድረገነት ሽረ ከባህር ዳር ከተማ፣ መቀለ ሰባ እንደርታ ከሀዲያ ሆሳዕና፣ በላሊጋ ቫሌንሺያን ከማሎርካ እናያለን። በጀርመን ቡንደስሊጋ ዶርትመንድ ከሞንቾ ግላድባ፣ በጣሊያን ሱፐር ካፕ ቦሎኛ ከኢንተር ይጫወታሉ። ያሸነፈ ናፖሊን በጣሊያን ሱፐር ካፕ የሚገጥም ይሆናል። ቃል ስፖርት ዩቲዩብ ቻናልም የማለዳው ስፖርታዊ ጥንቅራችን እዚህ ጋር እናብቃና በቀጣይ እንገናኝ። ሰናይ ጊዜ